መጽሐፍ ቅዱስ የተለያዩ አርእስትና የተለያዩ ንዑስ አርእስት ይኑሩት እንጂ ስለ አንድ ዩኒፋይድ ስቶሪ ነው የሚያወራው በዚህ ዩኒፋይድ በሆነው አንድ ወጥ በሆነው የእግዚአብሔር የድነት ትረካ ውስጥ ታሪክ ውስጥ ወንድሜ ሆይ እህቴ ሆይ ባለ ታሪክ ነሽ በመናየው ወጥ በሆነው አንድ ዩኒፋይድ በሆነው አንዱ ትልቁ የማዳን የእግዚአብሔር ታሪክ ውስጥ አንተ አለህበት ይያልኩ አንቺ አለሽበት ይያልኩ ምንም ታሪክ የለኝም ብሎ የሚያስብ ሰው ካለ በእግዚአብሔር ታሪክ ውስጥ ተጽፏል እኔ የረባ ትላንትም የለኝም እኔ ለነገሩ ምን ይሄ ነው የሚባል እኮ የሚቆጠር ራሱ ታሪክ የለኝም የሚል ሰው ካለ በእግዚአብሔር ታሪክ ተጽፏል በእግዚአብሔር የድነት ታሪክ ውስጥ አለንበት ተመዝግበናል ተጽፈናል አለንበት እግዚአብሔር ትልቁን የማዳን ታሪክ ያለ እኛ አይደለም የሰራው እኛን አስቦን የሰራው እግዚአብሔር የተመሰገነ ይሁን ባለፈው ሳምንት ምናሴ የትምህርት አንድ ከፓስተር አድሜ ጋር ያየነው የመጽሐፍ ቅዱስ አጠቃላይ ነገረ መለኮታዊ እይታውን መጽሐፍ ቅዱስ ይህ መጽሐፍ ቅዱስ ምንድነው የሚለው በደንብ ስላስረዳ ቀጣዩ ትምህርት ደግሞ ትምህርተ እግዚአብሔር የሚል ነው ከዛ በመካከል ግን መሸጋገሪያ ያስፈልጋል ተብሎ ሁለት ክፍል ሆኗል የመጀመሪያው መሸጋገሪያ ያስፈልገበት ምክንያት ምንድነው ትምህርተ መጽሐፍ ቅዱስ ስለዚህ መጽሐፍ ቅዱስ ነው የተማርነው ከትምህርተ መጽሐፍ ቅዱስ ቀጥሎ ያለው ግን እዚህ መጽሐፍ ቅዱስ ውስጥ ያሉትን ነገረ መለኮታዊ ኢሾች ነው ጭብጦች ነው ምናየው ለምሳሌ እግዚአብሔር ስለ ድህነት ምንድነው በመጽሐፍ ቅዱስ ያስቀመጠው ስለ መላእክት ምን አስቀምጧል ስለ ወደቁ መላእክት ምን አስቀምጧል ስለሚመጣው ጊዜ ምን አስቀምጧል የተለያዩ ስለዚህ እነሱን እንዴት እንቅረብ መጽሐፍ ቅዱሳችንን እንዴት እናንብብ የሚል ነው የጀመረው ለዚህ እንዲረዳን ብራዘር ምናሴ ላስት ዊክ በአራት መንገድ መጽሐፍ ቅዱሳችንን ለማጥናት ነገረ መለኮትን ለማደራጀት ወይንም ቲዮሎጂ ለማደራጀት አራት መንገድ መጠቀም እንችላለን ይሄ በጣም አስፈላጊ የሆነ አፕሮች ነው ብሎ ነበር በዚህ የነበራችሁ ሁሉ ታስታውሳላችሁ ብዬ አስባለሁ የመጀመሪያው መጽሐፍ ቅዱስ ነው የሁሉ የበላይ ቀጥሎ ትራዲሽን ወይንም ትውፊት ነው ብሏል ቀጥሎ ደግሞ ሪዝን ነው ቀጥሎ ደግሞ ኤክስፒሪየንስ ወይንም በግል ምን ለማመደው መንፈሳዊ ልምምድ ነው ብሎ አራት ነገር አስቀምጧል ይሄንን ሲል እከልሳለሁ ብሪጅ እንዲያደርግልኝ እንዲያገናኝልኝ የመጀመሪያው መጽሐፍ ቅዱስ በክፍል 1 በትምህርት 1 ስንማር እንዳየነው የእምነታችንና የክርስቲያናዊ ልምምድ የበላይ ባለስልጣን ነው ብለናል ከሱ ይጀምራል ከዚያ ትራዲሽን ትውፊት ለምን ያስፈልጋል ከተባለ ደግሞ በወቅቱ መጽሐፍ ቅዱስ ራሱ ሲጻፍ ወይንም ክርስቶስ ኢየሱስ ትምህርቱን ሞቱንና ትንሳኤውን ምስክር ያደረጉ ሰዎች በወቅቱ የነበሩበት ትራዲሽን ላይ ሆነው ነው የሰሙት ከዚያ በኋላ ደግሞ በቤተክርስቲያን ታሪክ እነዚህ ትምህርቶች የራሳቸው ይዘት ኖሯቸው ለክርስቶስ ኢየሱስ ትምህርትና ለክርስቶስ ኢየሱስ ተአምራት ቅርብ በሆኑ ሰዎች የተሰበሰቡ ናቸው ስለዚህ ወደ ኋላ መለስ ብለን ለምሳሌ በመጀመሪያው ቤተክርስቲያን ስንል ትውፊትን ነው የምናጣቅሰው ነው ነገር ግን ከመጽሐፍ ቅዱስ በላይ አይሆንም ከዛ በኋላ ደግሞ ሪዝንን አመክንዮን እንግዲህ እንደምታውቁት የክርስትና እምነት በሳይንስ በሚያጠኑ ሰዎች እና ፍልስፍና በሚያጠኑ አንዳንድ ሰዎች ይታማል በምን በሪዝን ጉዳይ ይታማል ባስ ሲል ደግሞ ዱላ ያሳርፉበታል ቤተ እምነቱ በአጠቃላይ ሃይማኖቱ ከማሰብ የተፋታ ነው ይላሉ እንደውም ይሄንን ዱላ ያሳርፉበታል ምናልባት አንዳንድ ምክንያቶች ይኖሯቸዋል ለምሳሌ መንፈሳዊው ዓለምና የመንፈሳዊው ዓለም አደራረግ ስለማይገባቸው ከመገለጥ ጋር የተያዙ ከእግዚአብሔር እውነት ጋር የተያዙ ነገሮች ቀጥታ ይገባቸዋል ብለን ኤክስፔክት አናረግም ከዛ በመነሳት ይሄ ቤተ እምነቱ ራሱ አየው ይታየኛል ምናምን ያበዛል ከምክንያታዊነት ጋር የተፋታ ነው ብለው ያስባሉ ሌላው ምክንያት ሊሆን የሚችለው በሃይማኖቱ ዓለም በዚህ በክርስቲያኑ ክበብ ውስጥ አንዳንድ ሰዎች ከምክንያታዊነት ትንሽ የተፋታ ነገር ያደርጋሉ
ስሜት ላይ እነዚህ ነገሮች ላይ ያተኮሩ ነገሮች ያደርጋሉ ይሄው አላልንም የሚሉበት ምክንያት ይሰጣቸዋል ሰበብ ይሰጣቸዋል ያ ግን መላ ሃይማኖቱን መላ እምነቱን አይወክልም ከዚህ የተነሳ በጣም ጥቅል ፍረጃ ውስጥ ወይንም ሃስቲ ጀነራላይዜሽን ውስጥ ሊገቡ ይችላሉ ሆኖም በመጽሐፍ ቅዱስ አስተምህሮ መሰረት ግን ሰው ራሱ የተፈጠረው በምክንያታዊነት እንዲያስብም ነው ስለዚህ ምክንያታዊነት ከሃይማኖት ጋር ብቻ አይደለም ከሰው አፈጣጠር ጋር የተጋመደ ነው ስለዚህ አንድ ሰው በምክንያታዊነት ያስባል ከፍጥረቱ ራሱ ኢሳይያስ 1:18 ላይ ንዋቀስ የሚል ቃል አለ አይደል የግሪኩን ተውት የእንግሊዘኛው ትርጉም ራሱ let's reason out ይላል እግዚአብሔር ራሱ እንደዚህ ጥሪ ያቀርባል come together and let's reason out reason together ይላል እግዚአብሔር ራሱ ስለዚህ እግዚአብሔር ራሱ የአመክንዮ የምክንያት አምላክ ነው ማለት ነው ከዚህ የተነሳ በመጽሐፍ ቅዱስ የበላይነት ትውፊትን ተጠቅመን ሪዝንን ወይንም አመክንዮን አደራጅተን መጨረሻ ደግሞ ልምምድን ተጠቅመን ነገረ መለኮታዊ የሆኑ ነገሮችን እናዋቅራለን ማለት የመጨረሻው ልምምድ ነው እሱ ጋር ትንሽ እንደው ማስመር ሚኖርብን ነገር ወደ ኋላ አይደለም የሚሰራው ልምምዳችን አይደለም መጽሐፍ ቅዱሳዊ እውነት የሚገነባው መጽሐፍ ቅዱሳዊ የሆነ እውነት ነው ልምምዳችንን የሚተረጉመው መስመር የሚያስይዘው ለምሳሌ አንዳንድ ሰዎች ለሊት 9 ሰዓት ተነስቶ ይመጸለይ ልዩ ችሎታ አላቸው ይሄን ብል ጥሩ ይሆናል ልዩ ችሎታ አላቸው ለሊት 9 ሰዓት ልክ እንደ ብራ ቀን ትኩስ ሆነው ይጸልያሉ ያ እንደዛ የሚጸልይ ሰው ግን መጥቶ ወገኖቼ የጸሎትን ባጭሩ ሚስጥር ልንገራችሁ ለሊት 9 ሰዓት ተነስታችሁ ጸልዩ ቢል አይሆንም ነው ወደ ላይ አይሆንም ነው ነገር ግን እግዚአብሔር ቀንንም ለሊትንም የወደደውን ሰዓት ይጠቀማል ካለ ከመጽሐፍ ቅዱስ ጋር ይጋጭበት ተነሱ እንጸልይ አንዳንዶቻችን 2 ሰዓት ተኝተን ጠዋት 1 ሰዓት ነው የምንነሳው እንጸልይ ካለም አይጋጭበት ለእንዲህ አይነት ነገር ይጠቅማል ስለዚህ ልምምድ ላይ ስንል የምንለማመደው ልምምድ መጽሐፍ ቅዱሳዊ መሰረት እናስይዘዋለን ለማለት ሳይሆን ልምምዳችንን መንፈሳዊ እንቅስቃሴያችንን ከመጽሐፍ ቅዱስ አንፃር እንፈትሻለን ለማለት ነው ለምሳሌ እኔ በመዝሙር ያለኝ ፐርሰናል ኤክስፒሪየንስ መዝሙር አንዷ ቃል ብቻዋን እንባንባ ትለኛለች አንድ ቃል ናት ከዛ 2 ቀን አሳይመንት ይሆንብኛል ባለፈው ብራዘር ቀና ከኋላ አንድ ነገር እየነገርኩት ይኸው እየተዘመረ ነው አንቺ እየዘመረች ሄድኩኝ አንድ ቃል ናት ይኸው ብራዘር አንድ ቃል ናት እቺ ይዛኛለች አሁን ልጩ ወይስ ላልቅስ ብያለሁ አሁን ይሄንን ልምምድ ግን መጥቼ እግዚአብሔር ያለ ከምትሉ እያላችሁ አልቅሱ ማለት ግን አልችልም ልምምዳችን የእግዚአብሔርን ቃል ሳይሆን ዲፋይን የሚያደርገው የእግዚአብሔር ቃል ልምምዳችንን ዲፋይን ያደርጋል ወይም ጋቨርን ያደርጋል ይመራል ብንል የተሻለ ነው የሚሆነው ስለዚህ እነዚህን 4 ነገሮችን እንጠቀምና ነገረ መለኮታዊ እይታችንን እናደራጃለን ወይንም እግዚአብሔር በመጽሐፍ ቅዱስ የገለጠውን ስለ እግዚአብሔር ስለ ፍጥረት ዓለሙና ስለ ሰው ያለንን እይታ በዚህ ውስጥ እንቃኛለን ማለት ነው በደንብ ለማዛመድ እንዲረዳን ወደ ራሴ ክፍል ከመሄዴ በፊት ሶሻል ሚዲያ ላይ ሰዎች ከዚህ ወደዛ ሲወራወሩ ሰምታችሁ ከሆነ ሲጀምር ቄርሎስ በቤተክርስቲያን ታሪክ ውስጥ ሲል ይላል አንድ ሰው ተነስቶ ምን ይያለ ነው በትውፊት እንደምናቀው ይያለ ነው ያንን የቤተክርስቲያን አባት ግን ከመጽሐፍ ቅዱስ በላይ ካረገ ነው ችግር የሚፈጠረው እሱ የሁሉ ወሳኝ ነው ካለ ነው መዛነፍ የሚፈጠረው በወንጌላውያን አቀራረብ መሰረት እነዚህ ነገሮች አደራ አግድም አይደለም የሚቀመጡት አግድም ሳይሆን ወደታች ነው የሚቀመጡት ከላይ መጽሐፍ ቅዱስ ነው ያለው ይህንን በማድረግ ምን እናረጋለን አባቶች እንደሚሉት ከዚህ አትለፉ በዚህ አታትርፉ እንዳሉት ነው የሚሆነው ስለዚህ በዚህ መሰረት በመጽሐፍ ቅዱስ ልከኛ ህይወታችንን እንመራለን ማለት ነው ቀጣይ ምንድነው ምናደርገው ቀጣይ ትምህርተ እግዚአብሔር የሚል እንጀምራለን ከዛ በኋላ እስከ ክርስቶስ ኢየሱስ ዳግም ምጽአትና ነገረ ፍጻሜ ድረስ ረጅም ተከታታይ ትምህርቶችን እናደርጋለን ስለዚህ እነዚህን ትምህርቶች ስናደርግ 4ቱን ነገሮች ከግምት ያስገባ አቀራረብ ነው የምናደርገው ማለት ነው
ነገረ ስላሴ ለምሳሌ ስናጠና በቤተ ክርስቲያን ታሪክ አንድ ሰው ነበረ ብለን እንጠቅሳለን ከትውፊት እንጠቅሳለን ማለት ሁለቱን ስናዛምደው በአመክንዮ መሰረት ስንል ሪዝንን እንጠቀማለን ማለት እንዲና እንዲ ሲሆን እንግዲህ በቤተ ክርስቲያን ታሪክ ውስጥ ዊትነስ ታረጋላችሁ ስንል ኤክስፒሪየንስን ወይንም ልምድን እናካትታለን ማለት ነው እነዚህን ሁሉ እየተጠቀምን መጽሐፍ ቅዱስን ግን የበላይ ባለስልጣን አድርገን ፍሬምወርካችንን ንድፋችንን እንሰራለን ማለት ነው ጥሩ ታዲያ ከዚህ በኋላ ከዚህ መሸጋገሪያ ትምህርት በኋላ የምንማራቸውን ትምህርቶች ዝም ብዬ ዋና ርዕሶቹን ልንገራችሁ ትምህርተ እግዚአብሔር ቴዎሎጂ ፕሮፐር ሰውና ፍጥረት ክሬሽን እና አንthropology ነገረ ድነት ሳልቬሽን ነገረ ቤተክርስቲያን ኤክሌሲዮሎጂ ቅዱሳን መላእክትና የወደቁ መላእክት የክርስቶስ ዳግም ምጽአትና ነገረ ፍጻሜ እነዚህ ነገሮች ለማጥናት የግዴታ ከላይ ያልናቸውን አራቱን ነገሮች እያሰናሰልን መሄድ ይኖርብናል ለምሳሌ ቀጥሎ ትምህርተ እግዚአብሔር ስናጠና ነገረ ስላሴ ላይ ወይንም ስለ ስላሴ ስንማር ስላሴ የሚባል ቃል እኮ መጽሐፍ ቅዱስ ውስጥ የለም ብለን ከጀመርን ይሄንን ለማድረግ ምን እናረጋለን ማለት ነው ለመመለስ ሪዝን አውት እናረጋለን ማለት ነው ኦፍ ኮርስ ቃሉ የለም ነገር ግን ከዚህ አንፃር ይሄንን አዋቅረናል እንላለን በቤተ ክርስቲያን ታሪክም እንዲሆኗል እንላለን ማለት ነው ጥሩ አሁን ወደ ዋናው የዚህ ምሽት ትምህርት ገባለሁ ከትምህርተ እግዚአብሔር እስከ ነገረ ፍጻሜ ድረስ ስንማር የምናደርገው አንድ ነገር ከዘፍጥረት እስከ ራእይ ድረስ ነው የምናጠናው ከዘፍጥረት እስከ ራእይ ድረስ ነው የምናጠናው ይሄንን ስናደርግ አንድ ነገር በጣም አስፈላጊ ሆኖ ይገኛል እሱም ምንድነው መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ አንድ ዩኒፋይድ የሆነ ስቶሪ መሆኑን ግን በደንብ መረዳት አለብን ከላይ ምን ብዬ ጠቀስኩኝ ነገረ ድነትን እናጠናለን የወደቁ መላእክት የወደቁ ምን ይሰሩልናል ካላችሁ ደግሞ አሁን ደግሞ አክቲቭሊ እየሰሩ ያሉ መላእክትን በኋላ እናያለን እንግዲህ ከዛ ነገረ ድነትን ስለ ቤተ ክርስቲያን እነዚህ ስናጠና የምናደርገው ነገር በአንድም በሌላም ኢሳይያስ ላይ ትንቢተ ኢሳይያስ ማቴዎስ ወንጌል ራእይ ዘሁልቁ እያልን የተለያየ ቦታ እንሄዳለን በጣም ብዙ ቦታ እንሄዳለን ሙሉ መጽሐፍ ቅዱስን ነው ምንዳስሰው በእነዚህ ተከታታይ ትምህርቶች ታዲያ ይሄ ማለት ግን መጽሐፍ ቅዱስ የተለያዩ አርእስትና የተለያዩ ንዑስ አርእስት ይኑሩት እንጂ ስለ አንድ ዩኒፋይድ ስቶሪ ነው የሚያወራው ስለ አንድ ዩኒፋይድ ስቶሪ ነው የምናወራው ዛሬ መጨረሻ ላይ ወደ ቤታችሁም ስትሄዱ ለጸሎትም ለማሰላሰልም እንዲጠቅማችሁ የምናደርገው ይሄ ነው በዚህ ዩኒፋይድ በሆነው አንድ ወጥ በሆነው የእግዚአብሔር የድነት ትረካ ውስጥ ታሪክ ውስጥ ወንድሜ ሆይ እህቴ ሆይ ባለ ታሪክ ነሽ በመናየው ወጥ በሆነው አንድ ዩኒፋይድ በሆነው አንዱ ትልቁ የማዳን የእግዚአብሔር ታሪክ ውስጥ አንተ አለህበት ይያልኩ አንቺ አለሽበት ይያልኩ እንደዚህ ሆናችሁ ታቃላችሁ የሆነ ታሪክ በሬዲዮ ሰምታችሁ ወይ በቲቪ አይታችሁ ወይ ሙቪ ላይ ይሄ ሰውዬ የሆነ ነገሩ እኔን ይመስላል የኔ ታሪክ ይመስላል ብላችሁ ታቃላችሁ ከሆነ የሆነ ነገሩ ከኔ ጋር ይመስላል እዚህ ታሪክ ውስጥ ያለሁበትም ይመስለኛል ብላችሁ የምታውቁ ከሆነ ወይም እንደ ማስተዋወቂያው እኔን የሆነው ማን ነው ብላችሁ የምታውቁ ከሆነ ዛሬ በዚህ ምሽት መነግራችሁ በእግዚአብሔር የማዳን ታሪክ ውስጥ እኔን ይመስላል የምትሉት አይደለም እናንተ አላችሁበት ምንም ታሪክ የለኝም ብሎ የሚያስብ ሰው ካለ በእግዚአብሔር ታሪክ ውስጥ ተጽፏል አሁን እኔ ብርቅ ድንቅ የሚሆንብኝ ይሄ ነው እኔ የረባት ላንተም የለኝም እኔ ለነገሩ ምን ይሄ ነው የሚባል እኮ የሚቆጠር ራሱ ታሪክ የለኝም የሚል ሰው ካለ በእግዚአብሔር ታሪክ ተጽፏል አሁን ልብ የሚያሞቀው ይሄ ነው በእግዚአብሔር የድነት ታሪክ ውስጥ ሜርሲ ያለችበት በስም አለች ባሲ በእግዚአብሔር የድነት ታሪክ ውስጥ አለንበት ተመዝግበናል ተጽፈናል
አለንበት እግዚአብሔር ትልቁን የማዳን ታሪክ ያለ እኛ አይደለም የሰራው እኛን አስቦን የሰራው እግዚአብሔር የተመሰገነ ይሁን ስለዚህ ይህ ያንቺ ታሪክ ጥሩ ይሄንን ለማድረግ ለዚህ መጽሐፍ ቅርብ የሆናችሁ ሰዎች አይታችሁታል ብዬ አስባለሁ አንድ በጣም ደስ የሚል መጽሐፍ አለ The Drama of Scripture የሚል መጽሐፍ አለ Finding Our Places in God's Story የሚል አንድ መጽሐፍ አለ ንድፉ እንዲረዳኝ ያንን ንድፍ እከተላለሁ ትንሽ ሞዲፋይ አድርጌ እከተላለሁ የተለመደ ንድፍ ነው ተመሳሳይ ነው አብዛኛው የምንጠቀመው መጽሐፍ ቅዱስን ለመከፋፈል የምንጠቀመው ንድፍ ነው ይሄንን ግን አውትላይን እከተላለሁ ነገር ግን ምን እናረጋለን መሰላችሁ ዛሬ ምሽት በእግዚአብሔር ትልቁ የማዳን ታሪክ ውስጥ እኔ ባለ ታሪክ ነኝ አለው ካልን በየታሪኩ ድርጊት አንጓ ላይ አንድ በጣም ምናደምቀው የእግዚአብሔር ባህሪ አለ እሱም እግዚአብሔር ቅዱስ ነው የሚለው ዲስክሌመሬን በአንድ ሴንቴንስ አስቀምጣለሁ በመጽሐፍ ቅዱስ ሙሉ ትምህርት እግዚአብሔር ቅዱስ ነው ማለት መላ ዓለሙን በመፍጠር በመመገብ እና በመጠበቅ የሚተካከለው ሌላ አምላክ የለም ማለት ነው እግዚአብሔር ቅዱስ ነው ሲባል በዚች ዓለም በአጽናፈ ዓለም በመላ ዓለሙ እምታዩትን ነገር እያያችሁ እግዚአብሔር የሰራውን ሊሰራ አይደለም የሰራውን አመሳስሎ ሊደግም የሚችል ሌላ የሚባል አምላክ የለም አዲስ ኪዳን ለዛ ነው ሐዋርያው ጳውሎስ ሲናገር ብዙ አማልክት ቢኖሩም ገምት ድምራቸው 0 የሉም አሉ ድምራቸው ግን 0 ነው ይላል በፍጥረተ ዓለሙ ይህንን ሰማይና ምድር በማቆም ሰውን በመፍጠር እስትንፋስ በመስጠት ፍቅር በመመገብ ይችን ዓለም ከፈጠረባት ቀን እስከ ዛሬ ሰስቴን በማድረግ የሚገዳደረው አጠገቡ የሚቆም ሌላ አምላክ የለም ይሄንን ነው እግዚአብሔር ቅዱስ ነው ምንለው ቅዱስ ነው ስንል የሚተካከለው ማለት በስህተት የምናስተያየው ሌላ አምላክ የለም ከሆነም ነውር ነው እግዚአብሔር ቅዱስ ነው ስንል የሚተካከለው የለም የሚመስለው የለም ይሄንን ይያለን በዚህ የማዳን ታሪክ ውስጥ በየአንጓው የምናየው አንድና አንድ ብቻ ነው እግዚአብሔር ካልሆነ ሌላ አምላክ የለም ቀጥሎ አንድ ምናያት የሰው ልጅ ወድቆ ሁለተኛው ላይ እመጣለሁ የሰው ልጅ ወድቆ አንተዬ የሰው ልጅ በወደቀበት በዛ ውድቀቱ ውስጥ እግዚአብሔር መዳኛውን ያያል ቅዱስ እግዚአብሔር ካልሆነ በስተቀር ሌላ አማልክትማ ሰበብ እየፈለጉ ያጠፋዋል ቅዱስ ነው ምንለው ለዚህ እየተሰማው ነው ግን ይሄ ምሽት የኛ ታሪክ የሚወራበት ምሽት ነው ይያልኩ ነው በእግዚአብሔር የማዳን ታሪክ ውስጥ የኔ ታሪክ ነው ማለት ወደ ኋላ ጠቅሰን የምንዘረዝረው ታሪክ ባይኖረንም ከዚህ በኋላ የምንጓደድበት አንድ ታሪክ አለ በእግዚአብሔር ቤተሰብ ውስጥ ተጽፈናል በእግዚአብሔር መንግስት ውስጥ ተጽፈናል ይሄንን ነው ምናወራው ስለዚህ ከዚህ በኋላ ነገረ መለኮት ይያልን ትምህርተ እግዚአብሔር ሰውና ፍጥረቱ ስንል አቤት ቅዱስ እግዚአብሔር ወደቀ የሰው ልጅ ብለን ስብር ልንል ስንል ቁርበት ያለብሰዋል ደግሞ ይሰዋለታል ደግሞ ወደፊት ይመትራል ደግሞ እግዚአብሔር ይመስገን የመጀመሪያው ድርጊት ፍጥረት እግዚአብሔር ግዛቱን አቋቋመ የመጀመሪያው ድርጊት ከፍጥረት የሚጀምረው ፍጥረት ድርጊት አንድ ፍጥረት ወይንም ሰብካፕሽኑ እግዚአብሔር መንግስቱን ግዛቱን አቋቋመ ዘረጋ እግዚአብሔር ይመስገን እግዚአብሔር የሰው ልጅ ፈጠረ ከዛ በዚያ ፍጥረቱ ላይ ሾመው በነገራችን ላይ እዚች ጋር እንደው በደንብ ዲስክሌመር ለማስቀመጥ በጣም ሪማርክ በደንብ ለማድመቅ ሾመው ማለት በነገራችን ላይ ፈላጭ ቆራጭ አደረገው ለማለት ሳይሆን የቃል ጥናት ስታረጉ በዚህ ክፍል እግዚአብሔር ስቲዋርድ አደረገው ባላደራ አደረገው ማለት ነው ያንን ይሄ ፍጥረት ዓለሙን እየገዛ ሌሎቹን ሊጨቁንበት ሳይሆን
እንዲንከባከብ ስቲዋርድ እንዲሆን ሾመው። በጣም ጥሩ የሆነ ሪሌሽንሺፕ ነበረው ከእግዚአብሔር ጋር የሰው ልጅ። የሚገርመው በጥንቱ ቅርብ ምስራቅ በሚባለው አንሸንት ኒሪስት በሚባለው በእስራኤል ዙሪያ ባለው ታሪክ የፍጥረት ዓለም አካውንቶች እነዚህ የታሪኮች ተጽፈዋል። አብዛኛው አማልክት ከባባድ ናቸው እና የሆነ ሲያስቸግሩ ያጠፏቸዋል። በዚህኛው በመጽሐፍ ቅዱስ በተጻፈው የፍጥረት ታሪክ ውስጥ የፍጥረት አካውንት ውስጥ እግዚአብሔር እየተበደለ ሩሩህ እንደሆነ ታያለ። ከዛ እግዚአብሔር ጻድቅ ነው ትላለ። አቤት ሌላው ቢሆንማ አጥፍቶኛል። በዚህ የድነት ታሪክ ጅማሬ ላይ እግዚአብሔር ጻድቅ ነው፣ እግዚአብሔር ቅን ነው፣ እግዚአብሔር ሩሩህ ነው፣ እግዚአብሔር ቅዱስ ነው። የሰው ልጅ ድንቅና ብርቅ የሆነ ከእግዚአብሔር ጋር መልካም ጊዜ እያሳለፈ ፍጥረታልን እግዚአብሔር አቋቋማልን። ከዛ ሁለተኛ ድርጊት ሁለት ውድቀት ነው የሚመጣው። በግዛቱ ውስጥ አመጽ ተደረገ። ሰብካፕሽን በግዛቱ ውስጥ አመጽ ተደረገ። በነገራችን ላይ በጥንት ምሳሌ አበው እንደዚህ ብለው ተርተዋል። አዳም እግዚአብሔርን ያህል ጌታ ገነትን ያህል ቦታ ትቶ ሄዷል ይላሉ። የሰው ልጅ የሚገርም ፌሎሺፕ ነበረው ከእግዚአብሔር ጋር። አመጸ ያው ፍሬ በልቶ ምናምን እንላለን። ያው አመጸ ማለት ከዛ የሚገርመው ራቁታቸው እንደሆኑ ባዩ ጊዜ የቁርበት አደረገላቸው። ከዛ አለበሳቸው አይደል? እንደዚህ ዚፓፕ አደረገላቸው፣ ግጥምጥም አደረገላቸው እንዳይበርዳቸውና እግዚአብሔር የሰው ልጅ አጥፍቶ ጥፋቱን እያየ እግዚአብሔር ግን መልሚያውን ያይለታል። በዚህ ጊዜ እግዚአብሔር ቅዱስ ነው። ወላጆች እንኳን ልጆቻቸውን ሲቀጡ አይንህን እንዳላይ የሚሉት ነገር አለ። የብር 50 ብርጭቆ ሰብሮ ማለት ነው። እግዚአብሔር ራሱን እኮ ነው በነገራችን ላይ እንትን ያለው የተቃወመው ያመጸበት እኮ እግዚአብሔር ራሱ ላይ ነው። ግን እግዚአብሔር ስቲል ሩሩህ። ድርጊት 3 የቤዞት ስራ ጥንስስ። ይሄ የቤዞት ስራው ወይንም ይሄ የጠፋው ሰው ያመጸው ሰው በዛው እንዳይጠፋና እንዳይቀር መልኩ ተስሎበታልና የቤዞት ስራ ኢኒሺዬቲቭ ወሰደ እግዚአብሔር። ጥንስሱን አኖረ። ወይንም እግዚአብሔር ግለሰብን መርጦ ከዛ ኔሽን ገነባ፣ ህዝብን ገነባ። በሌላ አገላለጽ እግዚአብሔር እስራኤልን መረጠ። እስራኤልን ስናይ በብሉይ ኪዳን በአዲስ ኪዳንም ወንድማችን የዕብራውያን ጻፊ እንደነገረን እግዚአብሔር ካልታገሰ በስተቀር ሰው አይሰነብትም። እግዚአብሔር የሰው ልጆች ለመቅጣት በቂ ምክንያት ኖሮት በርሱ ቅድስናና በርሱ ፍቅር መካከል ያስታርቃል። ምሕረትና እውነት መስቀል ላይ ታርቀዋል አይደል? በዛ ምክንያት አንድ አብርሃምን ጠራው። ከዚያ ደግሞ ዲሰንደንትስ በሚሆኑት ቤተሰቦቹ በሚሆኑት በኩል ህዝብ እስራኤልን ገነባ። ከዛ ዘፍጥረት ላይ አንድ ብቻውን ሆኖ እግዚአብሔር ላይ ያመጸው ሰው የትዳር አጋሩን ጠርቶ ሁለት ሆኖ ያመጸው ሰው ሄዶ ህዝቡን ያምጻል። እጅ ለእጅ ተያይዞ ሰብሰብ ብሎ ያምጻል። በዚህ ሁሉ ውስጥ እግዚአብሔር ከህዝብ እስራኤል ጋር ኪዳን ገብቶ በቀኑ መጨረሻ እግዚአብሔር ኪዳኑን ጠብቆ ተገኘ። እስራኤል ደግሞ ለቁጥር በሚታክት ሁኔታ በየኢንተርቫሉ ትስት ነበር። እግዚአብሔር ቅዱስ አምላክ ስለሆነ ግን ታግሷል።
ያ ታሪክ ሆኖ ቀጥሏል። ይሄ ከሆነ በኋላ በግዞት ወዲና ወዲያ እንደተመላለሱ ታውቃላችሁ። በመሃል የተከሰተው ታሪክ ምንድነው? በግዞት ወዲና ወዲያ ካሉ በኋላ በኪዳናት መካከል ያለ ጊዜ እረፍት ይሉታል። በዚህ ጊዜ አንድ በጣም ለየት የሚያደርገውን ባህሪ ልናገር። በዚህ ጊዜ እንደ ብሉይ ኪዳን ነቢያት የሕግ አዋቂዎች ብዙ ድምጽ የተሰማበት ጊዜ አይደለም። የሚገርማችሁ ግን እግዚአብሔር ቅዱስና የተለየ አምላክ መሆኑን የምታውቁት ዝምታውን ለሚቀጥለው ኪዳን መግቢያ አድርጎ ተጠቅሞታል። Still God is in control of history. የመላእክት ጉብኝት የለም፣ ነቢያት አልተናገሩም። ነገር ግን በጣም ብዙ የታሪክ ክስተቶች ሆነዋል። የመላእክት ጉብኝት የለም፣ ነቢያት አልተናገሩም ማለት በብሉይ ኪዳኑ የእግዚአብሔር ማውዝ ፒስ ሆነው ይናገሩ እንደነበረው የአደባባይም ሆነ የሕዝብ መልእክት አልደረሰም ለማለት። ነገር ግን በዚህ በጣም በሚገርም 400 ዓመታት ውስጥ እግዚአብሔር በዝምታ ለሚቀጥለው ዘመን ግን ሲያመቻች ነበር። እንዴት ታሪክን ኦርኬስትሬት እንደሚያደርግ በዚህ እናያለን። በዚህ ሁሉ እግዚአብሔር ታሪክ ሳይፋለስ በዝምታ ውስጥም ሲሰራ ነበር። ወደኛ ታሪክ ተንደርድረን ደረስን። ድርጊት 4 ቤዞት ተከናወነ። ድርጊት 4 ቤዞት ተከናወነ ወይንም የንጉሱ መምጣት የመሲሁ መምጣት ተከናወነ። ቃል ስጋ ሆነ። አሁን ታሪኩ ከጀነራል ታሪክ ወደኔ ወደ አንተ ወደ አንቺ ታሪክ እየጠበበ መጣ። እየጠበበ እዚህ ጋር ማለውበት ምንልበት ታሪክ እየጠበበ መጣ። ኢየሱስ ክርስቶስ የእግዚአብሔር መንግስት በደጅ እንደሆነች አበሰረ አይደል? ማርቆስ ምዕራፍ 1 ትዝ ይላችኋል። የእግዚአብሔር መንግስት በደጅ ናት እነሆኝ አለ። ስለዚህ መጀመሪያ ላይ በፍጥረቱ ኢኒሼት ያደረገውን ያቋቋመውን መንግስት እግዚአብሔር በክርስቶስ ኢየሱስ አሰፈነው። ታንጀብል ሆነ። ሐዋርያውም እንዳለ አይተናል፣ ዳሰናል፣ ሰምተናል፣ ጨብጠናል፣ ሕይወት ተገልጧል። ይሄንን ደግሞ እንመሰክራለን ያለው ሆነ። ኢየሱስ ክርስቶስ የእግዚአብሔርን መንግስት ባህሪ በስብከትና በተለያዩ ተግባራት በተአምራት በድንቅ እያጸና አክቹአሊ እዚህ ምድር ላይ መሆኗን አሳየ። የተገለጠች መሆኗን አሳየ። በሞቱና ትንሳኤውስ ምን አደረገ? ምን ተከናወነ? የአማኝ ማህበረሰብን እኛን አዋቀረ፣ ሰበሰበ። ቤተክርስቲያንን ቀጣዩ ኦልተርኔቲቭ ኮሚዩኒቲ አድርጎ አኖረ። ስለዚህ ቀድሞ የተወጠነው ውጥን አሁን የቤዞት ስራው አካል ለብሶ እኔንና እናንተን ወደዛ ታሪክ ቀላቀለን። ከዚህ የተነሳ በእግዚአብሔር የማዳን ታሪክ መጽሐፍ ውስጥ ስንገልጥ የሆነ ገጽ ላይ ስማችንን አገኘ ነው። እኛ በዛ ታሪክ ውስጥ ቤተኛ ሆንን፣ የዛ ታሪክ አካል ሆንን። አሁን እኔ መድረሻም የለኝም እንዳንል የትልቁ የእግዚአብሔር የማዳን ታሪክ አካል ሆንን። እግዚአብሔር ይመስገን። እግዚአብሔር የገባውን ቃል ጠብቆ የአማኝ ማህበረሰብ እንደዚህ በመገንባት ቅዱስ አምላክ ነው። መጽሐፍ ቅዱሳችንን አዲሱ ኪዳን ስንከፍት በነቢዩ ኢሳይያስ እንዲህ ተብሎ እንደተጻፈ ብለን አይደል ምን ጀምሮ ማርቆስ ለምሳሌ ስናጠና አሁን እኛ እኮ እንዲህ ተብሎ እንደተጻፈ የሚለው እኮ እየቀለለን ስለሆነ እንጂ ያው ተጽፏል ብለን ስለሆነ የምናልፈው እንጂ ከማርቆስ አንፃር እኮ ማርቆስ ወንጌል ከተጻፈበት አንፃር ነቢዩ ኢሳይያስ እኮ ወደ 700 ዓመት ሩቅ ነው ወደ ኋላ። በዚህ አትገረምም? እግዚአብሔር የጊዜ ርዝማኔ ቃሉን እንዳይጠብቅ አድርገው ቃሉን ጠብቋል።
የጊዜ ርዝማኔ ለኛ ነው ልብን የምታደክመው እንጂ ልብን የምታዝለው እንጂ በእግዚአብሔር ባህሪ ከተናገረ ይፈጽማል። እግዚአብሔር ቅዱስ ነው። በየድርጊቱ በየአንጓው በየመታጠፊያው በታሪክ ጥፋት ሁሉ ውስጥ አንድ ቁልጭ ብሎ የሚወጣ እግዚአብሔር ባህሪ አለ። በጉልህ የሚታይ እግዚአብሔር ባህሪ አለ። እርሱ ቅዱስ አምላክ ነው። ሌላ አምላክ የለም። እሺ ድርጊት 5 ድርጊት 4 ላይ እግዚአብሔር በክርስቶስ ኢየሱስ አማኝ ማህበረሰብን አዋቀረ፣ ሰበሰበ፣ ወደ አንድ አመጣ ብለናል። ድርጊት 5 ላይ ቤተክርስቲያን ተገኘች ማለት ነው። ወይንም የቤተክርስቲያን ሚስዮናዊ ስራ ማለት ነው። ሚስዮናዊ ስራ ከሚቀጥለው ክፍል ጀምሮ የምናየው አሁን ያልኳቸውን ነገሮች እያንዳንዱን ነገረ መለኮታዊ ወይም ቴዎሎጂካል እይታዎች ነው አንድ ባንድ እየፈታን የምናየው። ዛሬ ምሽት እያልን ያለነው ምንም አርዕስት ቢለያይም ብዙ ታሪክ ቢመስልም አንዱ ከአንዱ በጣም የተለያየ የሚመስል ቢሆንም እርስ በርስ የሚገምደው ግን አንድ ወጥ የሆነ የድነት የሚባል ታሪክ ግን አለ እያለን መጽሐፍ ቅዱስ ዩኒፋይድ የሆነ አንድ ስቶሪ ነው እያለን የቤተክርስቲያን ሚስዮናዊ ስራ ላይ ያው ቤተክርስቲያን የምስራቹን ማድረስ ነው ኃላፊነቷና በሞትና ትንሳኤው የመንፈስ ቅዱስ መውረድ ከመሆኑ እርስ በርስ ቅዱሳንን የአማኝ ማህበረሰብን ከማያያዙ የተነሳ ቤተክርስቲያን ለአንድ ወጥ ዓላማ እንድትተሳሰር አድርጓታል። ህይወቷም አገልግሎቷም የተገኘችበት ምክንያት ይሄንን መልካሙን ዜና ማብሰር ነው። ብዙ ጊዜ አበው ይላሉ ብዬ ጠቅሳለሁ። አበው ስለ ቤተክርስቲያን ሲናገሩ እንደዚህ ይላሉ። ቤተክርስቲያን የህይወት ምንጭ ውሃ ከየት ነው ተብላ የማትጠየቅ ደገኛ ቦታ ናት ይላሉ። እሷ ራሷ ይሄንን ቁጭ ያደረጋት በዚህ ቦታ ያለችው የህይወት ውሃ በዚህ በኩል ነው ብላ እንድታዳርስ ነው ይላሉ። ቤተክርስቲያን ምን አለ ዘንድሮ ቤተክርስቲያን አለ እንዴ ይላል አንዳንድ ሰው። ስማ ደገኛ ናት ይሉሃል አባቶች። በሷ ዘንድ ብዙ የሚያረሰርስ ነገር በእግዚአብሔር ኃላፊነት የተቀመጠችበት ዋና ዓላማዋ እሷ ነው ይላሉ። ሰው አናዶናል ማለት ቅድስት ቤተክርስቲያን በመድር ላይ የለችም ማለት አይደለም። እሺ ጌታ ይባርክ። የአባላት ትምህርት ስናስተምር አንድ የምንለው ነገር አለ። ሰዎች ቤተክርስቲያን በተለያየ ምክንያት ብዙ ምክንያቶች አሉ መሄድ ሲያቆሙ መሄድም ሲቸገሩ አንድ የሚሉት ነገር አለ። ዝም ብዬ እኮ ነው ዩቲዩብን ከፍቼ እየሰማው ቻናሌን ከፍቼ እኔ ራሴ እኮ ቤተክርስቲያን ምናምን የሚሉ ሰዎች አሉ። ቤተ መቅደስ መሆን ትችላለህ። ቤተክርስቲያን ለመሆን ግን you need another person። ብቻህን ቤተክርስቲያን መሆን አትችልም። ይሄ መጽሐፍ ቅዱሳዊ ትምህርት አይደለም። ቤተ መቅደስ ነን፣ ማደሪያ ነን። ቤተክርስቲያን ለመሆን ግን የፌዝ ኮሚዩኒቲ ያስፈልገናል። ብቻችንን ቤተክርስቲያን መሆን ስለማንችል ስለዚህ እግዚአብሔር ይሄንን ኦልተርኔቲቭ የሆነች ኮሚዩኒቲ ልዩ የሆነች ኮሚዩኒቲ ሲያዋቅር እግዚአብሔር ቅዱስ ስለሆነ ቅድስት ቤተክርስቲያንን አዋቅሯል። ምን ማለት ነው? በዚህ በአስቸጋሪ ዓለም ውስጥ ተለይታ ለዚህ አስቸጋሪ ዓለም ደግሞ ደገኛ የምትሆን ህይወት ለማግኘት መንገድ የምትሆን አድርጎ አኖሯታል። የቤዞት ፍጻሜ የመጨረሻው የቤዞት ፍጻሜ የንጉሱ ዳግም መመለስ ይሄንን ወንድሞቼና እህቶቼ በፍጹም ኩራት ውስጥ ሆኜ ነው መናገረው። ንጉሱ ይመጣል። የጠበቅናቸው ሰዎች ራሱ መጥተዋል።
አሁን አንዳንድ ጊዜ አሸባሪዎች ቶራ ቦራ ተራራ ስር እንትን አፈነዱ እንትን ተፈጠረ ከፍተኛ የኒውክሌር እንትን እኮ ተፈጥሯል ምናምን ከዚህም ከዛም የእንትን ዜና ምናምን ሲባል ምድር በሆኑ ሰዎች ምትጠፋ የሚመስለው ሰው አለ። ማን ጀመራትና ነው ማን የሚጨርሳት? ባለቤት አላት እኮ ምድር፣ ጀማሪ አላት እኮ። እግዚአብሔር ቅዱስ ነው ብለን ጀመርን እኮ። ማንም የሚተካከለው ሌላ የለም። እቺን ምድር ኮንትሮል ማድረግ የሚችል እኮ ሌላ አካል የለም። ማንንም ጥራ እኮ ዘመን ሸኘው እኮ ሄደ እኮ። አልሰማህም እንዴ? ጉንፋን እኮ ወሰደው። ብቻውን ከጅማሬ እስከ ፍጻሜ ያለ እግዚአብሔር ብቻ ነው። ነገረ ፍጻሜን ስናጠና የቤዞት ፍጻሜን ስናጠና አሁን በዳንበት ድነት ውስጥ ከግራ ከቀኝ በመከራ በዚች ምድር በብዙ ጉንተላ እየታገልን የምንኖራት እቺ የድነት ህይወታችን ነገ ከነጎዲያ ማንም ላይነካብን ማንም ላይናገረን ጥንቅቅ ብላ ትጨርሳለች። ፍጻሜዋን ታገኛለች። በጉ ብርሃን በሚሆንበት ከተማ እንዘምራለን። ከመጀመሪያ ከፍጥረት የጀመረው የእግዚአብሔር የማዳን ታሪክ ትረካ ወደ ላይ ክላይማክስ ጡዘት ጋር ይደርሳል። እሱም በክርስቶስ ኢየሱስ ፍጻሜውን ያገኛል። ከዚህ በፊት አንድ ምሳሌ ተናግሬያለሁ እዚህ በእሁድ ስብከተ ወንጌል። የፕሮፌሽናል ቼዝ ተጫዋቾች ሲጫወቱ አንድ እርምጃ ይሄድና ሰዓት ይነካል። ሰዓቱ ደግሞ ካውንት ዳውን ያደርጋል። ቀጣዩ የሚሄደው ሰው ካውንት ዳውኑ ከማለቁ በፊት ቀጣዩን እርምጃ ይሄዳል። እግዚአብሔር በክርስቶስ ኢየሱስ ያደረገው ይሄ ነው። የመጨረሻው የድነቱን ስራ ሰርቶ ክሎኩን መጥቷል። ካውንት ዳውን እያደረገ ነው። በጥሶ መግባት የሚያስብ ይሄው ጊዜው ማለት ካለቀ በኋላ የሁሉ ፍጻሜ ነው የሚሆነው። ፕላን ቢ የለም። እግዚአብሔር የጀመረውን ስለሚጨርስ በጣም መልካሙ ዜና ይሄ ነው። የእግዚአብሔር ቅዱስ አምላክነት ማሳያ ነገን ሲታሰብ በነገራችን ላይ ለባዶ ጉጉት ሳይሆን የተወን እርግጠኛ ለሆነ ተስፋ ነው የተወን። እንዴ ምን ይሆን ብለን አይደለም እንጓጓው። ነገን ስናስብ እርግጠኛ ነን። ማጠቃለያ አሜን ብለን እንጨርሳለን። ከሰማይና ምድር እስከ አዲስ ሰማይና ምድር መመስረት፣ የሰው ልጅ አለመታመንና የእግዚአብሔር ጽኑ ቃል ጠባቂነት፣ የሰው ልጅ ጥፋትና የእግዚአብሔር ትድግና፣ የሰው ልጅ ከስህተቱ ለመማር አለመፍቀድና የእግዚአብሔር እንደገና አምላክነት፣ የሰው ደካማነትና የእግዚአብሔር ደካማውን ብርቱ ነው ብሎ መጠቀሙ፣ እግዚአብሔር ቃሉን ጠብቆ አዳኝ መላኩ፣ የሰው ልጅ በብዙ ተስፋ መቁረጥ ውስጥ ሆኖ የተላከለትን አዳኝ እንኳን አልፈልግም ብሎ ገሸሽ ማድረጉ አለመቀበሉ፣ የሰው ልጅ ፍጹም ጥላቻና የእግዚአብሔር ፍጹም ፍቅር የተገለጠበት መስቀል መኖሩ፣ ድነትን እንደ እግዚአብሔር ስጦታ አድርጎ መስጠቱ ብቻ ሳይሆን በኃይሉ እስከ መጨረሻው ቀን ድረስ መጠበቁ፣ ቤተክርስቲያን በመንፈስ ቅዱስ ኃይል ማስታጠቁ፣ ቅዱሳንንም ምስክር ይሆኑ ዘንድ እስከ ምድር ዳርቻ መላኩ፣ ቅዱሳንን በዚህ ዓለም መከራ እየጠበቀ በመከራውም ውስጥ እያጠራቸው የእግዚአብሔርን የራሱን ከተማ የሚያወርሳቸው መሆኑ፣ ነገ የሚባለውን ቀን በግራ መጋባት ሳይሆን በጽኑ ተስፋ እንዲጠብቁ ልባቸውን በፍቅር እርግጠኛ እንዲሆኑ በተስፋ መምላቱ፣ ተስፋን የሰጠ ታማኝ መሆኑ፣ የክርስቶስ ዳግም ምጽአት የአማኝ ማህበረሰብ ተጠባቂ ድንቅ ተስፋ መሆኑ፣ በኢየሱስ ዳግም ምጽአት የሚጠናቀቀው የቤዞት ሥራ ቅዱሳን እግዚአብሔር ራሱን የሚወርሱበት መሆኑ፣ ነገሮች ሁሉ በአንድነት ተገጣጥመው ለበጎ እንዲደረግ ማወቃችን፣ የተባረከውን ተስፋችንን እርሱም መድኃኒታችን ኢየሱስ ክርስቶስ ጌታችንን መጠባበቃችን፣ ይህ ሁሉ የሆነው ቅዱስ አምላክ እግዚአብሔር ስላለን ነው። ጸልያለሁ።